እንደፈለገች አስተያይ ባለፈው ማስተያይ ሰጣዩአትኝ ኦኬ ብዬ አለፍኳትኝ ምን አገባኝ ብዬ ዝም አልኳት መቼለትም ተሳደበኝ ዝም አልኳትኝ አሁንም እየወጣ የምትናገረኝ እንዴ በቃ ሰው ሲፈታችሁ ሰው ሲጠላችሁ ወቁ እንበለደዛ ወሬኞች ተሳድባለች ጋይስ ተሳድባለች ሳትሳደብ ጋይስ መጥቶ እዚህ የሚጽፍልኝ ነገር ሰው የለም ተሳድባለች ሙልጭ አርጋ ተሳድባለች እኔ ግን አቅም አለኝ እኔ ምን ያህል ራሴን እንድወደድኩትኝ ምን ያህል ጀግና ነኝ ግን ጋይስ ማንንም ጌም ቢጫወት ሀዘን ቢኖርበት ልደት ቢኖርበት ሚታገት ቢኖርበት ቤታ ከዛ ውስጥ አጠፋም እመቤቴን ጀግና ነኝ በቃ ጀግና ነኝ ጋይስ ጌም ብትጫወቱ ስለኔ ነው የምታስታውሱትኝ ሀዘን ቢሆንባችሁ ስለኔ ቤታ ነው የምታስታውሱት ገንዘባችሁ ሲጎልባችሁ ስለኔ ቤታ ነው የምታስታውሱት ቲክቶክ ላይ አንቀጥቃጭ እንደሆንኩ ተራ እንዳልሆንኩኝ የሚያስታውቀው በዚህ ነው ጋይስ እመቤቴን ለምን እስኪ እንዴ ጋይስ አስቡትኝ እቺ ልጅ ጌም የተጫወተችው ከሶማሊ ጋር ነው በቃ ተጫወተች አሸነፈች አለቀ እንደማንኛውም ጌመር እኔ ለምን ተነሳው ምክንያቱም እኔ ያሌለውበት ነገር አይጥምም በቃ ቲክቶክ አይጥምም አይደምቅላችሁም እናቴን ኢንሳኝን በራሴ ኮራው የትኛውም ነገር ላይ እኔን ካላስገቡ እንደማይሳካላቸውና እንደማይደላቸው አወቅኩኝ ምንም ነገር ብታደርጉ ምንም ብትታዩ ምንም ነገር ቢመጣላችሁ ግርማ ሞገሳችሁ ቤታናት አወቅኩኝ እኮ ገብርኤልን አሁን እቴቴ እንኳን ደስ ያለሽ ዲቦራ ጌሙ ስላሸነፍሽ ብሎ ቢናገር ማንንም አያየው ገባችሁ ማንንም አያየውም በምንድነው የሚታይለት እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ከዛ በኋላ ምቀኛዋ ሰርጀሪ ሲል ሞርሶ ያይለታል አያችሁ ማናት እሷውን ደግሞ ማለት ነው የኔንም ስም ካላስገባች ማንም አሁን ደግሞ ትመጣለች ያቺ ጎርጓሪ ደግሞ በጣም ትመጣለች ያለች ይሄው ተቃጥላ ቀንታ አልቅሳ ብቻሽን መቆም ትቻለሽ እኮ ብዬሽ ነበር አየሽ አታስፈልግሽም ገለመኔ ምናምን ከዛ በኋላ ከሳምንት በኋላ ትዝም አትላት ቤታና ትዝም ምትልሽ ከሳምንትም በኋላ አቅም ይሄ ነው ምልሽ ሁልሽም የፈለገ ነገር ቤታን ለመጣል ወይ አንዱን እንትን ለማለት ብትመጡ ሰው እኮ አንዱን ወዳችሁ አንዱን ብትጠሉ ችግር የለውም ግን አንዱን ከፍ ለማድረግ አንዱን መቀጥቀጥ አትችሉም ገብርኤልን ነው የምላችሁ አትችሉም ውዴ እኔ ክርስቶስን የሚያስቀና ነገር የለውም ለምን መሰለሽ እኔ ያ ጌም ላይ እንኳን ማለት ብዙ ሴራ ሰርታችሁ እንኳን ማለት ነው ገብርኤልን ነው የምልሽ ብዙ ሴራ ሰርተሽ እንኳን ስቲል ህዝቡ በወዳጅነት በመቶ ሚሊዮን የሚደረግ ታብታብ አድርጎ 100 ምናምን ሺህ ሰው አይቶኝ እኔ ምንም ምቀና የለውም የማንም ግን አትንኩኝ ነው በቃ እኔ ሰው ካልደረሰብኝ አሁንም ነክታችሁኝ ነው ጀስት ኖርማል ነው ጌምስ ላይቭ ለምን ከፈሽ ተብሎ ነው ይሄ ሁሉ ለቅሷችሁ አይደለ ለምን ላይቭ ከፈትሽ ነው ምን ያህል ፓወር እንዳለኝ ነው ገብርኤል ምን ያህል ፓወር እንዳለኝ ያሳየውትኝ ምን ያህል አቅም እንዳለኝ ምትንጫጩ ጎጠኞች ናችሁ የኛ አማራ ጎጠኞች አላችሁ ሰፈር ለሰፈር ምትሄዱ ልካችሁን ማታቆ ምትጫጩ ምናምን የነ ድሮ በዘር ምናምን የተሰዳደባችሁ ካላችሁ አለቀ ከዚህ ውጭ ምትሰድቡ ሌላ ማንንም ሰው የሚሰድብኝ የለም ለምን መብቷ ነው በቃ እንዴ ላይቭዋን ትክፈት የተጣላ ሰው ነው ምንድነው ታዲያ ላይቭዋን ከፍታ ትጫወት ማለት ትችሉ ነበር ግን እናንተ ምንድነው በዚህ ሰበብ አርጋችሁ ቤታ በምን ሰበብ ትደቅልን ነው አይሳካላችሁም ማርያምን እኔ የምደግፉ ሰዎች ሁሉ ጊዜም ደስተኛ ሆኑ ሁሉ ጊዜም ፕራውድ አድርጉ ለምን የትኛውም ነገር ውስጥ ያስገቡኛል እኔ ትናንትና ራሴን አደነኩትኝ ባልዋልኩበት ሁሉ አስገቡኝ ስለዚህ ይሄ አቅም ነው ሰዎች አጀንዳ ለመሆን ሰዎች ስማቸው እንዲነሳ ብዙ ድራማ ይሰራሉ እኔ ግን ምንም ድራማ ሳልሰራ ክርስቶስን ምንም ድራማ ሳልሰራ ላይቭ ለምን ገባች የሚል አጀንዳ ተከፍቶ ጦርነት ይከፍታሉ ጌሴ መታደል አይደለ ሰው ድራማ አልቅሶ አብዶ ወድቆ ምናምን ብሎ ድራማ ይሰራል የሰው ስም አንስቶ እኔ ግን ምንም ስላላረኩኝ ነው ይሄ ሁሉ ያሳብዳችሁ ኢትስ ኦኬ እቺ ቀን አሁን 2 ቀን 3 ቀን ነው የምታልፈው ከዛ በኋላ ቤታ ናት ቲክቶክ ላይ ተቀጥላለች ችግር የለም ውዴ ችግር የለም የፈለግሽውን በይ ጆሲ ወንዱን በእግዚአብሔር ወንድ ልጅ ነህ ወንዱን እሺ 190 ምናምን ሺ ፎሎ ይዘክ አሁን እኔ አንተም ቦን ማለት ነው 500 ሺ እንዴት እንደምገባ በራሴ አቅም አሳያለሁ እንጂ ኮሜንታተር ሆኜ አልቀመጥም 100 ምናምን ሺ ፎሎ ይዘክ ኮሜንት ላይ ተሳደባለ ለዛ ወንድ ልጅ ሆነ ይወንድ አልጫ አቡ እቴቴ በጣም ነው በኔ እኔ እግዚአብሔር ለሀቢባ ቪዲዮ ይጽፍላት ጋይስ እስኪ ማን ነው ቅናተኛ በክርስቶስ ለሀቢባ ሄዶ ጻፈላት እኮ ጋይስ ለሀቢባ ሄዶ ጻፈላት ጋይስ እናቴን እንሰይ ማን ነው እስኪ ጋይስ ቅናተኛ
ለሀቢባ ሄዶ ጻፈላት። ሀቢባ ሄዶ ምን ይላታል? ድራማሽ አልተሳካም፣ አታስታርቂያቸው ምን እንደምትል እኮ አውቃለሁ። በነገራችን ላይ እኔና አንተ ማለት ነው። በነገራችን ላይ እኔና እሷ ሳንጣላ አንተ ለሷ የምትጽፍላትን ነገር ሁሉ እኔ እንደማነበው ልንገርክ። አባቴ ሙት ነው ምልክ። እኔና እሷ ሳንጣላ በፊት ሙሉ የምትጽፍላትን አየሻት፣ እንዲህ ያልክ እያቀሳሰርክ የምትጽፍላትን ከሐስከፈ እኔ አነበው ነበር። ሙሉ የምትጽፈውን ነገር ማለት ነው። ለዲቦራ ሄደክ ሙሉዋን የምትጽፍላትን እንዴት እኔና እሷ ለማቀሳሰር የምትሄድባትን ቴክስት ሙሉ እኔ አነበው ነበር። እና ዋናው እኔ አንተን መብለጤ ነው። እኔ ማንንም አይደለም፣ አንተን ከኋላ መጥቼ መብለጤ ነው ሁልጊዜም የሚያስደስተኝ። በቪው በልጣለሁ፣ በሰው መውደድ በልጣለሁ፣ በጊፍት በልጣለሁ። አቅም አለኝ። መቼም እኔን መሆን አትችልም እቴቴ። ከስንት ኋላ መጥቼ ያለው ድሮ ስላንተ ነበር አይደለም የሚወራው ቲክቶክ ላይ እንዲያ ዩቲዩበሩ ምናምን ነው ሁሉ የሚለው። ማንም ሰው አይልም። ስለኔ እንድታወራ ነው ማደርግህ። አንተን አይደለም መሰሎችን እድሜ ልካችሁን በቲክቶክ ታሪክ ህይወት እያለው ድረስ እንዳትረሱኝ ነው የማደርገው። ማንም ስላንተ አያወራም። ስለኔ እንድታወራ አድርጋል። ነገም ፊንገር ገብተሽ ስለኔ እንድታወራ ያደርግሻለሁ። እድሜ ልካችሁን ከጭንቅላት መዝገባችሁ እንድወጣ አልፈልግም። ከዚህ በፊት ነግሬያችኋለሁ። ስለኔ እንድታነሱ ፈልጋለሁ። እንድትረሱኝ አልፈልግም። ሁሌም ቤታ 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 እንድትሉ ነው የምፈልገው። መድኃኔዓለም እንምላችሁ እንድትረሱኝ አልፈልግም። በተነሳችሁ በተቀመጣችሁ ቁጥር ከናንተ ማንም ፍቅር አይጠብቅም። አሁን ለምሳሌ ከቴቴ ቤታና አደነቀ ቢባል ሰው ይስቃል። ለምን? አስመሳይ ስለሆንክ። ዛሬ አድንቀክ ነገ ስለምትሳደብ ሁሉም ሰው ያውቃል። ገባክ አይደለ? ከነ ጂጂ ከነ ፊንገር ደስ ምንድነው አድንቆትን አልጠብቅም። አንዴ ቆይ ዘገየ የሚለው አካውንት ውዴ ብሎ ካረኩ እቴቴ ባንቺ ቪው ነው የሚቀናው። ገብርኤልን ይቀናል፣ እግዚአብሔርን ይቀናል። ለምን እኔ አሁን ለምን ራሱ እንዳነሳኝ አላቅም ጋይስ። እኔ ለምን እንዳነሳኝ ራሱ አላቅም። እኔ ለምን እንደተነሳው ራሱ አላቅም። ግን ማርያምን አንዳንድ ሰዎች ግን ቡዳ ናቸው። ቤታ ይሄ ነገር ታያለሽ፣ አንቺ አጀንዳ ውስጥ ካልገባሽ ገብርኤልን ሲሉኝ ነበረ። ታያለሽ ይሄ አጀንዳ ውስጥ ካልገባሽ እያሉኝ መግባቴ። ግን ደስ የሚለው ነገር ጠላቶቼ ናቸው አሁን የምትንጫጩትኝ። ስለያዘኝ ነው ቅድም የተናደርኩትኝ። ገባችሁ? ባልዋልኩበት ብዬ እንጂ አሁንም የሚንጫጩት አንድ አይነት ሰዎች ናቸው። ወይኔ ጌመሮች ቢሆኑ ወይ ጊፍተሮች ወይ ሰፖርት የሚያደርጉ ወይ የኔ ልጆች ተለውጠው ቢሆኑ ዛሬ የእውነት ከልቤ ከፋይ ነበረ። ገብርኤልን የተናገረኝ ሰው ማን ነው? ፊንገር የተናገረኝ ሰው ማን ነው? ቴቴ የተናገረኝ ሰው ማን ነው? ቱናይ አንድ አይነት ሰዎች ናቸው። በቃ ከነሱ ምንም አልጠብቅ። ገብርኤልን አንድ አይነት ሰዎች ናቸው። እስኪ ማን እኔን ተናገረኝ ሰው አለ? ከዛ ከብሎክ የተፈቱ ተሳዳቢዎች አሉ። ከዛ በተረፈ ነገ ስለማቃችሁ ነው። ለምን አቅሜን ቲክቶክ ላይ አውቀዋለሁ። ኢነርጂን ፓወሬን ስለማቀው ከ3 ቀን ከ4 ቀን በኋላ ይሄ ጌም ሲረሳ ምናምን ነገር የሆነ ስንጫወት ጌም ስንጫወት ጣፈን ተሳስታው ትረሱታላችሁ። ፓስተር ቆለጣሚ አይ ቲንክ ጋይስ ቆይ አንዴ በማርያም እና ሀቢባን ከማስገባቴ በፊት ስም የተሰማው ጋይስ ስም ይሄን ያክል እኔን እንደዚህ ስጋዬን ሊበላኝ የቻለው እንደዚህ ሳሪም ጋር